ሆኖ ስታስበው ማይሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሆኖ? እድሜ ይኖረዋል ትላላችሁ? ጥያቄ ነው። አዎ ይኖረዋል ብለው ካሉ እንዴት ሆኖ? እንዴት ሆኖ? ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ። ወንጌል ስበኩ፣ አትፍሩ። አየን አስገብታችሁ ስታወሯቸው ከስድብና ከእርግማን ውጭ ሌላ ነገር ሊናገሩ አልቻሉም። ስለዚህ እኔ በቃኝ፣ ከዚህ በኋላ እዚህ መቀጠል አልፈልግም። ህይወት የሆነውን ጌታ መቀበል ፈልጋለሁ። ጸልይል። እኔ ለወገኖች የምናገረው ከኦርቶዶክስ የተረት ስርዓት ዳኑ ብዬ ስናገር ስም ለማጥፋት አይደለም። እች ቤተ ክርስቲያን በተረት ውስጥ ተቀምጣ በተረት ውስጥ ኖራ ትውልድን በተረት ለመግደል እና ፍጻሜያችሁን ለማበላሸት ታጥቃ የተነሳች ቤተክርስቲያን ናት። ልብ በሉ። ለዚህ ደግሞ ምስክር በራሳቸው በቤተክርስቲያኑ ሊቃውንት አፍ ሊክዱት የማይችሉትን የመጽሐፍቶቻቸውን ነውርና ስህተት በዚህ 10 ዓመት ውስጥ ሶሻል ሚዲያ ላይ እንዳገለገለ ሰው አሳይቻለሁ። እዚህ ያሉ ወንድሞቼ እና እህቶቼ አሳይተዋል። ግማሹ በመጽሐፍ እንደ መርጌታ አይነት በመጽሐፍ ስልጠና በመስጠት እንደዚሁም በአደባባይ ላይ ስብከቶች ሁሉ ጭምር መጽሐፍቶቻቸውን አሳይተናል። ነውር፣ የነውር ትምህርት፣ የውሸት ትምህርት በቤተክርስቲያኒት ውስጥ እንደተጠቀጠቀ ማናቸውም ህሊናቸው ያውቃል። ከዚህ የተነሳ አሁን እርስ በርስ እየተጠዛጠዙልህ ነው ማለት ነው። ምን ብሎ በሚል እንደዚህ ብሎ በሚል ከዚህ በኋላ ቪዲዮችን ትንሽ ስለማይገቡ እንደዚህ ብሎ በሚል እየተነታረኩ እየተጨቃጨቁ እየተደባደቡ እየተጣለዙ ሁሉ ጭምር ነው። ጥሩ ነው። አየህ፣ ጥሩ ነው። ኦኬ እሺ ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያሬን አጅሬው እየተባባሉ ልብ በሉ። አጅሬው እየተባባሉ ነው እርስ በርስ ማለት ነው። በዋና ስም እንኳን መጠራት አቅቶታል። ኢዮብ መኮንን የሚባለውን ሰው ነው አጅሬው እያለ የሚጠራው ማለት ነው። እናቱ አጅሬ እዛ እርስ በርስ እኔ ዘማርያም የሚባለው ሰውዬ ነው አጅሬው ብሎ የሚለው ኢዮብ መኮንን የሚባለው ነው። ምን ብሎ አለ ኢዮብ መኮንን? ምን ብሎ አለ ኢዮብ መኮንን? እዚህ ጋር ምን ብሎ ጻፈ? እንደዚህ ያለ ተረታ ተረት ቤተ ክርስቲያን ማጽዳት አለባት። ጭራሽ በስዕል በእግዚአብሔር ላይ ማላገጥ፣ አንዳንድ ድርሳናትና ገድላት አምላክን መጫወቻ ነው ያደረጉት አለ። እውነቱን ነው። ምን አንዳንድ እነዚህ በእሳት መንደድ ያለባቸው መጽሐፍቶች ናቸው። ይሄ ደግሞ የሚሆንበት ዘመን ሩቅ አይደለም። ማን ነው የሚያደርገው? ራሱ የቤተ ክርስቲያኑ ምዕመን ህዝቡ እውነቱን ሲያውቀው አውጥቶ በባለፈው ስዕልን አውጥተው በየቆሻሻ መጣያ እንደጣሉት ማለት ነው። ቆሼ መጣያ ስዕል ተጣላ። የማርያም የሚካኤል የገብርኤል የስላሴ የተባለ ጠራርገው አውጥተው ማለት ነው። አሁንም ካለ ከቤታችሁ ጠራርጋችሁ አስወጡ። ሸረሪት ላው ላይ የሚያደራበትን ስዕል አንተ ፊት ለፊቱ ተደፍተህ ትሰግድለታለህ እንዴ? እና እውነቱን ነው። አምላክን መቀለጃ መጫወቻ ነው ያደረጉት አለ ኢዮብ መኮንን የሚባለው ማለት ነው። አጅሬው ይባባሉልሃል ማለት ነው። አሁንስ ይህን ነው በቴሌግራም ግሩፕ ላይ ያናገርኩት። ይህ ስክሪንሾት ነው። በነገራችን ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያሬን አጅሬው ለምን እንዲህ ትላለህ? በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ነው የጻፍኩት። እንደውም ላልፈው ነበር የፈለግኩት አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት።
በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ። ይኸውና ማን ነው እንደዚህ ብሎ መጽሐፍ መብት ያለው? ተታተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለባ ብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ሆነ ዘመን መጣ። አየህ፣ ከዚህ ቋቅ ካላቸው እኮ መውጣት ነው። የምን መውጣት? ከዚህ በኋላ እንደው በእግዚአብሔር ፊት የምነግራችሁ በተለይ የኦርቶዶክስ አገልጋዮች የሆናችሁ እኛ እንደወጣን ትታችሁ እንዳትወጡ፣ እነ በጋሻው እንዳስወጡ ትታችሁ እንዳትወጡ። እዛው ሆናችሁ ለህዝቡ መስቀል እያሳለማችሁ ታቦትም ብለው የሚሉትን እየተሸከማችሁ እዛው ሆናችሁ ውስጥ ለውስጥ ነው ወንጌሉን መስራት። የምን ትቶ መውጣት? እኔ እንደውም ይቆጨኛል ያኔ ትቼ የወጣሁበትን በእውነት ኦኬ። አያቶቼ ቅድመ አያቶቼ የገነቡት ቤት ነው ቤተክርስቲያኑ። የምን ትቶ መውጣት? ስም እየለጠፉ ትቶ መውጣት የሚባል ነገር የለም። ቋቅ ካላችሁ ይላል እዛው ራሱ እዛው ይህንን አተላ ይህንን የታሪክ ትርክት ውሸት መሆኑን ህዝቡን ይዛችሁት ገሃነመ እሳት አትጨምሩትም። ምንም የማያውቁ ህፃናትና ምንም የማያውቁ እናቶች አባቶች ገረገራ ጥግ ስር ተደብቀው ማነው ተጠልለው ደረታቸውን እየደቁ ጌታ መድኃኔዓለም እያሉ የሚያለቅሱትን ያንን ህዝብ ለመታደግ ከዛ መውጣት የለባችሁ። ለምደዋል እነሱ ማስወጣት። ከዛ ያልሆነ ስም ይሰጣሉ ከወጣን በኋላ። መናፍቃናቸው ስንዴ ፈልገው ነው፣ እንትን ፈልገው ነው፣ ገንዘብ ፈልገው ነው፣ ሆዳቸውን ወደ ነው። ሆዳምነት ካስፈልገው ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። የሚበላ ነገር ከተባለ ማለት ነው። ሰንበቴው የት ነው ያለው? ማህበሩ የት ነው ያለው? ተስካሩ የት ነው ያለው? ክርስትናው የት ነው ያለው? ኦርቶዶክስ ነው። ሙሉ ወንጌል ብትመጣ ክርስትና የለ፣ የሙት ዓመት መታሰቢያ የለ፣ ተስካር የለ፣ ማህበር የለ፣ ምንም ነገር የለም። ስለዚህ ትታችሁ እንዳትወጡ። ወይ መታደሻዋ ወይ መፍረሻዋ ደርሷል ቤተክርስቲያን። ኦኬ፣ ወይ መታደሻዋ። ጌታ በጣም ብዙ እድል ሰጥቷታል። እነሱም ገብቷቸዋል፣ አውቀዋል። ወይ እንደ ህንድ ቤተክርስቲያን ለሁለት ነው የምትከፈለው፣ ወይ ደግሞ ብትንትናቸው ነው የምጠፋው። እራሳቸውም ብለዋል። በዚህ መሰረት ይኸውልህ፣ ቆይ እኔ ያለ መረጃ አላወራም። እራሳቸውም ብለዋል። የመበታተኑ ነገር እኔ አይደለሁም ሟርት እያሟረትኩባቸዋለሁ። እኔ ሟርተኛ አይደለሁም። አዎ፣ ማን ያዋረዳችሁ? መዋረዳችሁንም ማመን ተገቢ ነው። የጉባኤ ቤት መምህር ናቸው። ልብ በሉ። ይሄ ዝም ብሎ የሚሯሯጥ ሴትና ጎረምሳን ተው። ከጫቱና ከቡናዋ ላይ ተነስታ መጣ የምትጫጫ እሷን ተዋት። ሊቃውንቱ ምን ይላሉ? ከላይ ጳጳሳቱ ምን ይላሉ? ከላይ ያሉቱ የቤተክርስቲያን መሪዎች ሊቃውንት የሚባሉቱ ምን ይላሉ? ምን አሉ? የጉባኤ ቤት መምህሩ በዚህ ዘመን ቤተክርስቲያን እንደዚህ ተዋርዳ አታውቅም አሉ። ማን ያዋረዳት? ያ የፈረደበት ጴንጤ ነው የምትሉት አይደል? ማን ያዋረዳት? እኔ ልናገራ እንደ ቀድሞ ልጅነቴ። ያዋረዳት ለሆዳቸው የሚኖሩ ጳጳሳትና አገልጋዮች ያዋረዷት በአቢሾ የደነዘዙ ሰዎች የጻፉት መጽሐፍቶቿ ናቸው። ከነበራት ክብር ዘግጣ ማለት ነው። ያ ተሰሚነቷ፣ ያ ትልቅነቷ ልጆቿን ሁሉ እያጣች ነው። ወዴት ሄዱ ልጆቿ? ልጆቿማ እኛንና እንደ እናት እማዬ እዚህ ጋር ችግር አለ ብለን ስል ወጣ እያለ የማንም መተተኛና አስማተኛ ደብተራ ውጡ ብለው አሉ። ልጆቿ ወዴት ሄዱ? እናንተ ናችሁ የምታባርሩት። ልጆቿን እያጣች ወዴት ሄዱ? ወደ እስልምና ሃይማኖት ወዴት ሄዱ? ወደ እኛ ጋር መጡ። ግማሾቹ በገፍ የሰንበት ትምህርት ቤት ወሎ ክፍለ ሀገር ውስጥ በገፍ በሰንበት ትምህርት ቤት ያሉ እንዳለ እስላም ሆኑ። የቄሶች ሚስቶች እስላም ሆኑ፣ ሰለሙ። ቪዲዮ አለን፣ መረጃና ማስረጃ። የጨው ገደል ሲናድ ሞኝ ይስቃል። ወሎ ጴንጤ የሆኑት ሜት አርጊ ሂጂ። እንደውም አንቺ ታች ሄደሽ ስራሽን ስሪ። እታችሁ ራጅ ኦኬ። ልብ በሉ። ልጆቿን ምን ወሰዳቸው? አንድ አይነት ቁመና ሳይሆን የመበታተን ነገር ነው የሚታይብን አሉ። በጉባኤ ቤት የጉባኤ ቤት መምህር ናቸው።
በጉባኤ ቤት ሊቀ ሊቃውንት ከሚባሉት መካከል ተጠርተው የመጡ ናቸው። የሊቃውንት ጉባኤው ስብሰባ ላይ ከተገኙት መካከል አንዳቸው ናቸው። በጉባኤ ቤት ማለት ያው በአብነት ትምህርት ቤት ማለት ነው። በዜማ ትምህርት ቤት፣ በመጽሐፍ ትምህርት ቤት የመበታተን በገዳሙ የመበታተን በትምህርት የመበታተን ማርያም ጥንተ አብሶ አለባት የለባትም ተብሎ 21 ሊቃውንት ተጠይቆ 21 መልስ የሚመልስበት ልጆቿን ሁሉ እያጣች የት ሄዱ ልጆቿ? ማን የወሰደባት ልጆቿን? እንዴት ሌሎች ሃይማኖቶች ልጆቿን ሊወስዱባት ቻሉ? ልጆቿ ከሷ ምን ስላጡ ነው ትተዋት የሄዱት? እናትየዋ ምን አላቀረበችላቸው እንዴ? ፉሩሽካና አሰስገሰስ እየበላ ህዝቡ አይቀመጥም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጀምረህ በዛቲ ዕለት ብለህ በዚች ዕለት እናታችን ወለተ አረጋዊ የተወለዱበትና የተጸነሱበት ብለህ አማርኛ ጎትተህ የምታቆየው ትውልድ የለም። ብፁዕ አቡነ ኤርሚያስ እንደተናገሩት ማለት ነው። ምን አሉ እሳቸው? እኔ አሁን ትልልቆቹ የሚያወሩትን ነው የምነግርህ። ይህን ዝም ብለህ ወጠብሻ ጎረምሳ ተወው ብራዘር። ምን ሊፈይድ ማለት እሱ ገና ጫቱ ላይ ነው ያለው። ያው ጫቱን ይተናነቅ። አባቶች የተባሉት ግን ምን እያሉ ነው? ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። 4 ነጥብ። ቆይ ብፁዕነቶ አንዴ የያዙት ኦርቶዶክስን የአባቴ እምነት የእናታችሁ እምነት እያላችሁ በህዝብ ላይ ያላገጣችሁ ህዝቡም በእናንተ ላይ ያላገጠ የኖረችሁበት ዘመን ይበቃል። አሁን ከዚህ በኋላ አሉ እውነት ነው አይተውታል። በደንብ ሸቷቸዋል። በደንብ ማለት ነው። ምን አሉ? ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ኦኬ፣ ቤተሰቦቻቸው እንዴት ነው የመጡት? በደመ ነፍስ። እዚህ አሁን ያለ ኦርቶዶክሳዊ ይሄ ዝም ብሎ ታቦት ፊት ምንጣፍ የሚያነጥፍ በደመ ነፍስ ነው። እናቱ ኦርቶዶክስ ነበረች፣ አባቱም ኦርቶዶክስ ነበር፣ እሱም ኦርቶዶክስ ሆነ። አያቱ ኦርቶዶክስ ነበሩ፣ አባትየው ሆነ። ቅድመ አያቱ ኦርቶዶክስ ነበሩ፣ አያቱ ኦርቶዶክስ ሆነ፣ አባትየው ኦርቶዶክስ ሆነ፣ ልጅየውም ኦርቶዶክስ ሆነ። እንደ አፋር ግመል ተያይዞ መሄድ ብቻ። እውቀት ዜሮ፣ ኔፓ የለም፣ ምንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በቃ ማማተብ እንኳን በአግባቡ የማይችል ማለት ነው። እንኳን 5 ዓመት ሚስጥርን ሊያውቅ ቀርቶ አይደለም ነገር ቤተክርስቲያን ነገር ቅዱሳንን እንደዚህ ነገር እግዚአብሔር ሊማር ቀርቶ አይደለም አያውቀውም። እስከ ዛሬ ድረስ የመጣው የአባቴ እናቴ እያለ ተከትሎናል። ከአሁን በኋላ ግን እንደዚህ የሚከተለን ትውልድ የለም አሉ። ለምን? ጠያቂ ትውልድ እየመጣ ነው። ለምን? ጴንጤው በምስራቅ በምዕራብ በሰሜን በደቡብ እያርገበገበ መጽሐፍ ቅዱስ እየጠየቀ ነው። እዚህ ደግሞ አሁን እንደዚህ ቤት ከፍተን ስናወራ የምትመልሱት መልስ ስታጡ ህዝቡ እየሰማ ነው እዚህ ያለው ማለት ነው። ይታዘባል እኮ አሁን በጣም ብዙ ኦርቶዶክሳውያን እዚህ ቁጭ ብላሉ። እዚህ 723 ሰው ብቻ አይደለም ቢሃይንድ ባይ 9000 ሰው እየሰማ ነው። አሁን ይህን ላይቭ ይህን መርሃ ግብር ቀጥታ ማለት ነው እየሰማ ነው። አንተ ስጠይቀን እኛ ጴንጤዎች ሆነን መልስ ስናጣ እየሰማ ነው ህዝቡ እያገናዘበ ነው። እኛ ጠይቀን መልስ ስታጣ የታህሳስ ገብርኤል ለምረም ታከብረው ተብለህ ስትባል ህዝብ እየሰማ ነው። ተሳድበህ ስትወጣ ህዝብ እየሰማ ነው። አላቅጠህ ስትወጣ ህዝብ እየሰማ ነው ያያል። ስለዚህ እኔ እንኳን በቅርብ እንኳን ወደ ጌታ የመጡ በጣም ብዙ ቤተሰብ አየን አስገብታችሁ ስታወሯቸው ከስድብና ከእርግማን ውጭ ሌላ ነገር ሊናገሩ አልቻሉም። ስለዚህ እኔ በቃኝ፣ ከዚህ በኋላ እዚህ መቀጠል አልፈልግም፣ ህይወት የሆነውን ጌታ መቀበል ፈልጋለሁ፣ ጸልይልን ያሉ ወንድሞች በጣም ብዙዎች ናቸው። ብፁዕነታቸው ግን ምን ይላሉ? የእሳቸውን መልእክት እንጨርስ። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ።
እኔ አባቴ አያቴ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የእኛ የሚሉት እውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላቸው፣ ምዕመናንን ለመፍጠር ነው። አማኞችን ለመፍጠር ነው። እስካሁን አልተፈጠሩ። የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋሉ የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አያውቁም። አሁን እያንዳንዱ ምዕመን 4 ዓመት 5 ዓመት ሲሞላው ልጁ ዘመናዊ ትምህርት ቤት እንዲገባ ያደርጋል። ተቆጣጥሮ ያስገባል። ክፈል የተባለውንም ለዩኒፎርም ይህን ያህል ክፈል፣ ለደብተር እስክርቢቱ ይህን ያህል ክፈል፣ ለትራንስፖርት ይህን ያህል ክፈል፣ እሺ ነው የሚለው። ይገባልም። ይሄ ግን እግዚአብሔርን ወደ ማወቅ ልጆች ገብተዋል ወይ አልገቡም፣ እግዚአብሔርን ያውቃሉ ወይ ወደሚለው አላዘነበልም። እንዲህ ካላደረግን በዚህ አግባብ ልጆቻችንን ካላፈራን እንዴት ነችን ቤተክርስቲያን የምናስረክም? ስለ መንግስተ ሰማያት የማያውቅ ከሞት በኋላ ስላለ ህይወት የማያውቅ ሊያውቅም የማይፈልግ አባቱና እናቱም ሲራገሙ ያየ ተራጋሚ ትውልድ፣ አያቱ ሲራገም ያየ፣ ሲሳደብ ያየ፣ ሲያናንቅ ሲያጣጠል ያየ ትውልድ ነው አሁን ያለው። ስለዚህ ገና እንደ አዲስ ከ1700 ዓመት የታሪክ ቆይታ በኋላ እንደ አዲስ አምላኩን የሚያውቅ ህዝብ እንድናፈራ ሰንበት ትምህርት ቤት እናስገባለን። የእስካሁንማ ዝም ብሎ በይጠጭ ነው። በቃ ዝም ብሎ የሚኖር ዝም ብሎ ለመሞት የተዘጋጀ ማለት ነው። ከ1700 ዓመት በኋላ ሰርገኛ መጣ በርበሬ ቀንጥሱ አይነት እኮ ነገር ነው። ብፁዕ አቡነ ኤርሚያስ እንዲህ አሉ። እሺ አቡነ ሌላኛውስ ምን አሉ? ሁሌ የምናሳያችሁ የእኚህን ቪዲዮ የእኚህን አባት ቪዲዮ ሙሉን ነው የምፈልገው ፕሊስ። እንደዚህ መዝሙሩ ምናምን ነገር ሳይገባ ሙሉን ነው የምፈልገው ያላችሁ ሰዎች። ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ተኝተን አሉ ብፁዕ አቡነ ማርቆስ። ተኝተን ይሄ ሁሉ ሊቃውንት እያለ ድቅድቅ ጨለማ ውስጥ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማን የተናገረው? ኤርሚያስ ነው? በፍጹም። ብሩክ ነው መርጌታ ነው? በፍጹም። የቤተክርስቲያኒቱ የስብከተ ወንጌል ኃላፊ የሆኑ ማለት ነው። ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ እነዚህማ ቁጭ ብለው እየበሉ ነው እየጠጡ ነው። አንዴ እነዚህ እናት የሙት ዓመት መታሰቢያ ነው የሚበሉት። ሰንበቴ ነው የሚጠጡት። ሙት ዓመት መታሰቢያ ነው የሚበሉት። ማነሻ አጸደ ማርያም እያሉ ማለት ነው። እነኚህ እነ ሆደ አምላኩ የሚባሉት እነዚህ ናቸው። ምንም የማይፈይዱ ምንም የማይሰሩ ቤተክርስቲያን ራሱ ጳጳሱ ብለው የሚሏቸው ታያላቸው። ይሄ ሁሉ ሊቃውንት እያሉ አሉ። ይሄ ሁሉ ሊቃውንት እያለ እንዴት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመኗ በጅምላ ወጣቱ በጅምላ ከሰንበት ትምህርት ቤት ተግዞ ሄዶ እስልምናን የሚቀበለው? ወደ እኛስ ቢመጡን የቆምኩበትን ትምህርት ስለማውቀው ሰየው እንኳን መጡ። ኦኬ ጨለማ ድቅድቅ ጨለማ እንዴት ሰው ጨለማ ውስጥ እያለ በመዝሙር እንዴት ይጋብዘናል? ኑ እኮ የሚሉ እንደሞ እኛን ነው መጣው ማለት ነው። ኑ በብርሃኑ ተመላለሱ ይላል። አባትና ዘማሪው አልተግባቡም። አባትየው ተኝተናል፣ ድቅድቅ ጨለማ ውስጥ ነው ያለ ነው ይላሉ።
ይሄ ወጠብሻ ጎረምሳ ይወጣልና መዝሙር ብሎ ይመልሳል። በየትኛው ብርሃን እንድንመላለስ ነው ኑ ብላችሁ የምትሉን? ምጻት ዘይቤ እኮ ነው፣ ለራሳቸው ነው። ሚዩት አድርጊ፣ እሰጥሻለሁ። ክርስቶስ በቤቱ ሲሰበክ ነው ኑ በብርሃኑ ተመላልሱ ተብሎ የሚባለው። በኦርቶዶክስ ተዋሕዶ ቤተክርስቲያን እኮ አውደ ምሕረት ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጀምሮ እኮ በዕለቱ 6 ከሆነ አርሴማና ቁስቋም ነው ሲሰበክ የሚውለው። ይህንን የሚናገር ሰው እኮ ዝም ብሎ በወሬ የሰማውን አይደለም፣ የነበርኩበትና የማገለግልበት የነበረ ቤተክርስቲያን ነው። እዚህ ቆሞስ ዝም ብለው አይደለም የሚያወሩት። መርጌታ ዝም ብሎ አይደለም የሚያወራው። ብሩኬ ዝም ብሎ አይደለም የሚያወራው። ኦኬ ኑ በብርሃኑ ተመላልሱ። እሳቸው ድቅድቅ ጨለማ ውስጥ ተኝተናል፣ ሊቃውንቱን ንቁ እያሉ ነው። ያው በባለፈው በቲክቶክ ላይ ወረርሽኝ ይመስል ይሄ ዝም ብሎ በመንጋ የሚያስብ ትውልድ አለ በኮሜንት ጽፍ የነበረው ማለት ነው። ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያሉ ጨለማ፣ ድቅድቅ ጨለማ እንዴ! እና ንቁ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል። ጨለማ፣ ድቅድቅ ጨለማ። ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያሉ ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? አይኖረውም። እንዴት ነው ያለ ቅዳሴ ቀድሰህ ማህሌት ቆማችሁ ከዚህ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመንን መያዝ አትችሉም። ይሄ ነው የጳጳሱ መልእክት። ኦኬ፣ ይሄ ነው የጳጳሱ የሊቃውንት ጉባኤ ላይ የነበረው መልእክት ማለት ነው። ምን አሉ? እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል። ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ። ሊቃውንቱ ወንጌል ስበኩት አትፍሩ ተብለው ሊመከሩ ነው የመጡት። ለምን? ወንጌል መስበክ እዛ ቤት ያስፈራል። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ አይደለ? አዎ፣ በኦርቶዶክስ ቤተክርስቲያን ወንጌል መስበክ ያስፈራል። ኢየሱስ ብለህ ካልክ በሙሉ አረፋ ይደፍቃሉ፣ በሙሉ ይበሳጩብሃል፣ በሙሉ ይቆጡብሃል፣ በሙሉ ይረግሟል። ቤቱ ገፊ ነው ያሉት ብፁዕ አቡነ ገብርኤል ናቸው። ቤቱ ገፊ ነው ያሉት ማለት ከዝሆኑ ይልቅ ይገፋል ብለው ማለት እነ ብፁዕ አቡነ ባርናባስ ጳጳሳትን ነው የምጠራው። ይሄ ወጠብሻ ጎረምሳውን አይደለም። ገብቷቸዋል። እነሱ በደንብ ነው የገባቸው። የኦርቶዶክስ ቤተክርስቲያን ህልውና ማህሌት በመቆም ቅዳሴ የማታውቀውን ማህሌት ምን በሙሉ ምን እንደተባለ አታውቅም። ራስህ ምን እንደተባለ እንኳን አታውቅም። ቅዳሴ ብለት ምን እንደተቀደሰ እንኳን አታውቅም። በአማርኛ ከተተረጎመልህ በቀር ምንም የምታውቀው ነገር የለም። ምንም። ማህሌት በመቆም ቅዳሴ በመቀደስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልውናዋ የሚቀጥል ይመስላችኋል? የብፁዕነታቸው ጥያቄ ነው። መልሱን ራሳቸው መለሱት። ራሳቸው ጠይቀው ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? አይኖረውም። እንዴት ሆነዋል? የኦርቶዶክስ ቤተክርስቲያን እድሜ አይኖረውም። እንዴት ሆኖ ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሆኖ? እድሜ ይኖረዋል ትላላችሁ? ጥያቄ ነው። አዎ ይኖረዋል ብለው ካሉ እንዴት ሆኖ? ለምን? እንዴት ሆኖ? ንቁ፣ ጸልዩ፣ ወንጌል ስበኩ፣ አትፍሩ። ወንጌል ስበኩ፣ አትፍሩ። ቤቱ ኢየሱስ ክርስቶስ ሲሰበክበት የሚያስፈራ ቤት ነው። እኛ የቤተ መቅደሷ አገልጋይ የነበርን ሰዎች ነን የምናወራው። ኦኬ፣ አንድ ተራ ምእመን አይደለም የሚያወራህ። ኦኬ፣ ስልጣነ ክህነት ያለን ሰዎች ነን የምናወራችሁ። ቤቱ ወንጌል ሲሰበክ የሚያስፈራ ቤት ነው። ወንጌል ስበኩ አትፍሩ ተብሎ የተባሉት ማን ናቸው? ሊቃውንት ተብሎ የተባሉት ናቸው።
ማን ነው የሚፈሩት? ምዕመኑና ለምን አሁን ቆሞስ አሉ እዚህ እኛውን እዚህ ትልቁ ላይ ያረኳቸው የምታያቸው የደብር አስተዳደር የነበሩ ሰው ማለት ነው። ጳጳስ ከሌለ ኤጲስቆጶስ ከሌለ እሳቸው ታቦት ባርከው ቤተ ክርስቲያን ቅዳሴውን ስርዓቱን የሚደረገውን ነገር ሁሉ ባርከው ማድረግ ይችላሉ። አቤት እኔ ትልቁ ላይ የምታያቸው ማለት ነው። ወንጌል በመስበካቸው ነው። ቅድም ገብቶ ምን አባታቸው ምናምን ነገር ሲል የነበረው ማለት የት ያውቃቸዋል? እሳቸው የት ያውቃቸዋል? መርጌታ ትልቁ ላይ ያደረኩት ማለት ነው። እነዚህ ሰዎች አሁን በእድሜም በእውቀትም ማለት ነው እኔ እንኳን ራሱ ኤርሚያስ አልደርስባቸውም። በቤተክርስቲያኒቱ መጽሐፍት በቤተክርስቲያኒቱ የሙያ ትምህርት ማለት ነው በስልጣናቸውም ጭምር እነሱ ስለማይፈሩ ወንጌልን ፍርጥ አድርገው ስለሰበኩ ስለተናገሩ ያው በየቦታ ይሰደባሉ ማለት ነው። ብፁዕ አቡነ ገብርኤል እኮ ማርያም ቤዛዊተ ኩሉ ዓለም አትባልም እኮ ብለው ስላሉ ነው። ያቺ አውሮፓ ሀገር ላይ የምትኖር መደዴ ሴት እንዴት ብላ እንደሰደበቻቸው አይተሃል። ፈላቦት አንቱ ሰውዬ እያለች ማለት ነው። እንዲህ አይነት ስዳደግ ምን ስላለ ይሰድቡሃል ወይ በቋንቋ በዘር ይሰድቡሃል ወይ በእድሜ በምናምን ነገር ይሰድቡሃል። ስለዚህ ሊቃውንቱ ፈርተዋል። ምን እንዳይሉ ወንጌል እንዳይሰብኩ ለማ ለኦርቶዶክስ ማንን የፈሩት? ህዝቡን። እርስ በርስም አገልጋዮቹ ተፈራርተው የተቀመጡት እርስ በርስ ኢየሱስ ጌታ ነው ብለህ አድመቀ ከሰበክ አድመቀ መስበክ አይደለም ገራ ራሱ ከተናገርክ ከጀርባ እስከ ፊት ለፊት ድረስ ትጠናለህ። መድረክ አለ ጉባኤ አይሰጡም። የዚህ ልጅ አካሄዱ አደገኛ ነው ትባላለህ። ማን ስትል ኢየሱስ ብለህ ስትል አንዲት ጻድቅ እናት ነበሩ። በ17ኛው ክፍለ ዘመን ይኖሩ የነበሩ በዚህ በሰሜን ሸዋ አካባቢ ትውልዳቸው በበረሃ አውራጃ ውስጥ እንደነበረ ሲወራ ሰምተናል። ይገርማችኋል። የእኚህ እናት ደግነታቸው በረከታቸው በሕዝበ ክርስቲያኑ ላይ ይሁንና ብሎ አንድ ተረታን ቄስ ወይ መነኩሴ ወይ ደብተራ ሲያወራ ህዝቡ በከበሮ በጽናጽን በእልልታ በጭብጨባ ያጮኸዋል። ከዕለታት በአንድ ቀን በአንዲት ሀገር አንዲት ዘማዊ የነበረች ሴት ነበረች። እቺ ሴት ከባሏ ተደብቃ ከሌላ ወንድ ጋር ስትማግጥ በሜዳ ላይ ወጥታ ሽንቷን በምሸና ሰዓት በሴት ኀፍረተ ሥጋዋ ቀዳዳ ውስጥ እባብ ገባባት ተብሎ ሲባል ይህንን ተረት ያ በኋላ እቺ ሴት ባሏ ሊገናኛት በቀረበ ሰዓት አባላዘሩ ነከሰው። እባቡ በሆዷ ውስጥ ሆኖ የተጻፈ እኮ ነው የተጻፈ እና ከዚህ መዓት ይጠብቃችሁ ብሎ ሲል አባታችን በእድሜ በጤና ይጠብቅልን፣ ቡራኬው ትድረሰኝ፣ ጸሎት ታግዘኝ ይላል። ሰውየው ምን ጸሎት አለውና ምን ቡራኬ አለውና ያወራህ ነገር መንግስተ ሰማያትን ያስገባልን በአጸደ እንትን ያስቀምጥልን ብሎ ይላል። ለዚህ ቃል አሜን ይልልሃል። ቀጥታ የተጻፈ ሴቲቱ ወዷ ውስጥ እባቡ ገባባት በብልቷ በኩል ይላል። ይሄንን ያደረገችው ማርያም ትባለች፣ የእነሱ ማርያም እና ባሏ ሚስቱን ሲገናኛት እባቡ አባላዘሩን ነከሰው ውስጥ ያዘው። ቺናት ኦርቶዶክስ ስትወርድ ስትዋረድ የመጣች ቆንጅዬ ተረታዊት ቤተክርስቲያን። እነሱ ሰው ነፍስ ላይ ነው አይደል የሚቀልዱት እንደዚህ እያሉ
እዚህ ውስጥ ያላችሁ ወንዶች እስኪ አሜን በሉ። ኦርቶዶክሳውያን እባቡ ይንከስሃ አንተንም በአንተ ሚስት ካለ በሚስት ምንትን ውስጥ ገብቶ ነከሰው ተብሎ ሲባል እስኪ ቡራኬው ትድረሰኝ ጸሎቶ ታግዘኝ በል። አታፍርም አንተ? ለእንዲህ አይነት ተረት ጆሮህና ልብ ተከፍቶ ኢየሱስ ያድናል ተብለህ ስትባል ግን እንዴት ሆኑ? ነውር አይደለም እንዴ በለ ትላለህ ትመጣና ማለት ነው። ለነውሩ አሜን ትላለህ። ለጽድቁን ግን ጽድቁን እንደ ነውር ነውሩን እንደ ጽድቅ አድርገህ ቆጥረህ ለነውር አሜን ትላለህ። ጽድቁን ግን ትቃወማለህ። አንተ እንደው አሁን ብዙ ጊዜ የገጠር ልጆች እንደኔ አይነቱ የገጠር ልጅ የከተማ ልጆች አራዶች ናቸው ምናምን ነገር ተብሎ የሚባሉት እሺ ያታሉ። አንተ አራዳ ልጅ ሆነ የጠመጠመ የሆነ ሰውዬ እንዴት ጢባ ጥቤ ይጮትብሃል በተረት። ይሄማ ጉዳይ አይነፋም ብለህ በወጣቶቹ ንግግርም ትላትልም እንዴ? አይ ወደዛ በላትልም። ነገሩ አሁን መጥቷል። አሁን ትውልዱ መጥቷል። በደንብ ገብቶታል። ዝም ጭጭ አለ። ያው ጸጥታ ሆነ ዝምታ ይላል ወገኔ። ጴንጤው ሲዘምር ጸጥታ ሆነ ዝምታ ይላል። ጸጥ ረጭ አለ። የታሳስ ገብርኤል አለ። ይሄን የጠላውን እየቆመቆመ ነው። አንድ ገብቶ ትክክል እኮ ነው የታሳስ ገብርኤል ያከበርንበት ብሎ ለማለት እንዴት እና ኤርሚያስ እንዴት ይግቡልህ? 5 መጽሐፍ ፊት ለፊት ደርድረህ ስታበቃ እንዴት ሆነው ይግቡልህ ከሆነ እኔን እኛ ጠፋሁት ማለት ነው። 5 መጽሐፍ እርስ በርሱ የሚላተም 5 መጽሐፍ ፊት ለፊት አስቀምጠህ ህዝቡ እንዴት ይግባ? እንዴት ብሎ ያወራህ? ምክንያቱስ አንተ ያለ መጽሐፍ ያለ መረጃ አትመጣም። ገብርኤል አዳናቸው ብሎ የሚለውን አሜን ብለን ሳንጨርስ ሚካኤል ነው ይለናል። የሚካኤልን አሜን ብለን ሳንጨርስ ራጉኤል ነው ይለናል። የራጉኤልን አሜን ብለን ሳንጨርስ ኡራኤል ነው ይለናል። የኡራኤልን አመስግነን ሳንጨርስ ኪዳነ ምሕረት እመቤቴ ነች ይላል። እንዲህ ነው ይህንን ተረታም ትውልድ መውጫ መግቢያ ማሳጣህ ማለት ነው። አቤት ተረት፣ ውሸት እርስ በርሳቸው እንኳ የጻፉት እንኳን መጽሐፍ እርስ በርስ አይስማማም። 5ቱም በቤተክርስቲያኒቱ ነው የተጻፈው። አምስቱም ሰለስቱ ደቂቅን 3ቱን ወጣቶች ከእሳት ያዳነው ማርያም ነው፣ ኡራኤል ነው፣ ኡራኤል ነው፣ ራጉኤል ነው፣ ሚካኤል ነው፣ ገብርኤል ነው ይላል። ገብርኤል፣ ሚካኤል፣ ራጉኤል፣ ኡራኤል፣ ማርያም። አንድ ቄስ ዝር እስቲ ይበል አንተ ውሸታ ህዝብ ፊት በቃ እንደዚህ ሰው ሰማይ ብለህ ተዋሻለህ ብሎ ኤርሚያስን መጥቶ ያሸማቅ አንድ ሰው እናቱ የወለደችው ብሎ እንዳለ ያ የባለፈው ጋባዤ ማለት ነው። እናቱ የወለደችው ብሎ እንዳለ እኔ ምላለሁ እናቱ የወለደችው ሲገብቶ የታሳስ ገብርኤል ሰለስቱ ደቂቅ ገብርኤል ከነደደ እሳት ነው ያወጣው ብሎ ይበል። እኔ ፊት መጥቶ ሚካኤል ነው ያወጣው ብዬ እለዋለሁ። ሚካኤል ነው ብሎ ብትለኝ አይ ራጉኤል ነው ያወጣው ብዬ እለዋለሁ። አይ ራጉኤል ነው ችግር የለም ብትለኝ ኡራኤል ነው ብዬ እልሃለሁ። አይ ኡራኤልም ሊሆን ይችላል መላእክት ስለሆኑ የትኛው እንደሆነ ሊለይልን አልቻለም። አይ ማርያም ናት ይልሃል። ተረታም ትውልድ ተረታም ትውልድ እኮ አልኮንም ማለት ደግሞ አለማፈራችሁ እኛን ቅዱስ ገብርኤል እንዴት እንደምናከብረው እኮ ኤርሚ እንዴ ህዝቡ እምቧይ መጣያ ቦታ እንኳን ጠፍቶ ነጭ በነጭ ለብሶ ውሸት የውሸት በዓል ሊያከብር ነው የወጣው ማለት ነው። እንዴት ውሸት ሆነ? አንደኛ ታሪኩ መጽሐፍ ቅዱስ ላይ ገብርኤል ነው አይልም፣ እግዚአብሔር ነው ያዳናቸው። ያ የአሕዛብ ንጉሥ ምንድን ነው ያለው? ባሪያዎቹን ሲድራቅ ሚሳቅ አብድናጎምን ከነደደ እሳት ያዳናቸው ማን ይላል? የማን አምላክ ይባረክ ነው ያለው? አናንያ አዛርያ ሚሳኤልን የሲድራቅ የሚሳቅ የአብድናጎም አምላክ ይባረክ ነው አይደል ያለው? አዎ ከአሕዛብ ንጉሥ ከናቡከደነጾር እንኳን ያልተሻለ እኮ መረዳት እኮ ነው ያላቸው። ታውቃለህ? እሱ ተሻለ አንድ ፊቱ ነው።
እሱ ተሻለ። አየህ እዚህ ጋር ከእሳት ከወጡ በኋላ ምንድን ነው ያለው? እስቲ አነደደው፣ እሳት ውስጥ ገቡ። ከዛ ንጉሱ በዚያን ጊዜ ንጉሱ ናቡከደነጾር ተደነቀ። ፈጥኖም ተነሳ፣ አማካሪዎቹ 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነሱም ንጉሥ ሆይ እውነት ነው ብለው መለሱለት፣ ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች አያለው። ማ ናቡከደነጾር 4 ሰዎች አያለው አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ተረት አማኟ ኖ ኖ ኖ ኖ ኖ ኖ ናቡከደነጾርን እንዳታምኑት። 3ቱ እሳት ውስጥ የተጣሉት ናቸው። አንዱ ተልኮ የመጣ መልእክተኛ ነው። 4 ሰው በድምሯ ያለው አለ። ኦርቶዶክስ ደግሞ በፍጹም 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 4 ሰው አይደለም። የኦርቶዶክስን እንደምረዋለን። 3ቱ በእሳት ውስጥ ተጣሉ። ያ አንደኛው ተብሎ የተባለው አንድ አይደለም 5 ነው። ኦርቶዶክስ 3 ሰዎች በእሳት ውስጥ ተጥለው ነበር። ማርያም ነች እሳት ውስጥ ልታድናቸው የመጣችው አይደለም። ኡራኤል ነው የመጣው አይደለም። ራጉኤል ነው የመጣው አይደለም። ሚካኤል ነው የመጣው አይደለም። ገብርኤል ነው የመጣው። በድምሩ 5። ስለዚህ በድምሩ ስንት ናቸው? በእሳት ውስጥ ያያቸው ኦርቶዶክስ ያየቻቸው ስንት ነው? 8። ናቡከደነጾር ያያቸው ስንት ነው? 3 ሲደመር 1 4። አሁን ኦርቶዶክስና ናቡከደነጾርን ነው ማገናኘት። ናቡከደነጾር ንጉሱ እዛ እሳት ውስጥ የጣለ 4 ሰው ነው ያየው። ኦርቶዶክስ ደግሞ የለም፣ በፍጹም በፍጹም 3ቱ አሉ። በ3ቱ ውስጥ ማርያም አለች፣ ራጉኤል አለ፣ ኡራኤል አለ፣ ሚካኤል አለ፣ ገብርኤል አለ ብላለች። this is ኦርቶዶክስ ቆንጅዬ ተረት። ስለዚህ በድምሩ 8 ነው። ናቡከደነጾር ዋሽቷል ማለት ነው። እዚህ ጋር በኦርቶዶክስ አስተምህሮት መሰረት ናቡከደነጾር አልዋሸም። የዋሸችው ኦርቶዶክስ ናት። የ4ተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዛን ጊዜ ናቡከደነጾር ወደሚነደው ወደ እቶኑ እሳት ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብድናጎም ከእሳት መካከል ወጡ። ከዛ አላቃጠላቸውም። ከዛ ምን አለ? ንጉሱ የተናገረውን ነው ማየት እንፈልገው። ናቡከደነጾርም ያ የአሕዛብ ንጉስ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎም አምላክ ይባረክ። መልአኩ ይባረክ አይደለም ያለው፣ መልአኩን የላከ ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብድናጎም አምላክ ያህዌ ማለት ነው ይባረክ ይላል። ማንን ብሎ የሚለው? ጴንጤው ነው። ኦርቶዶክስስ ገብርኤል ይባረክ ትላለች። አትባርከውም። ገብርኤልን ሲጀምር በውሸት ገብርኤልን ያዳናቸው ትላለች። በባቢሎን አውራጃ ላይ ተገልጦ ከእቶነ እሳት ያዳናቸው የራማው መልአክ ቅዱስ ገብርኤል በእውነት ወገኖቼ ለእናንተ የሚደርስላችሁ ይልላል። ዳርያስ ኮተታም ትውልድ ኮተትን ትውልድ ላይ ትጭናለህ። የሲድራቅ የሚሳቅ የአብድናጎም አምላክ ማን ነው? የእስራኤል አምላክ እግዚአብሔር ነው። ከዚህ ከአሕዛብ ንጉሥ እንኳን ያነሰ እኮ መረዳት ነው ያላቸው። ታውቃለህ? ክርስቲያንን ብለው መልአኩን ያዳነ ባሪያዎቹን ከነደደ እሳት ያዳነ የአናንያ በአይሁዳዊ ስማቸው የአናንያ የአዛሪያ የሚሳኤል አምላክ የእስራኤል አምላክ ያህዌ ነው። እኛ ጴንጤዎቹ የምናመልከው ማለት ነው። ኦርቶዶክስ ገብርኤል ነው ትላለች። ናቡከደነጾርም አላለም፣ እግዚአብሔርም አላለም፣ ዳንኤልም አላለም። ኦርቶዶክስ አይ ገብርኤል ነው ትላለች። እሺ ገብርኤል ነው ብላ ህዝቡን
እስከ ዛሬ ስታታልለው ኖረች። ድርሳነ ኪዳነ ምሕረት ላይ ማርያም ነው ትላለች። ሰለስቱ ደቂቅን ከነደደ እሳት ያዳናቸው ማርያም ነው። እዚህ ኡራኤል ነው፣ እዚህ ማርያም ነው፣ እዚህ ኡራኤል ነው፣ እዚህ ራጉኤል ነው፣ እዚህ ሚካኤል ነው፣ እዚህ ገብርኤል ነው። ዚስ ኢዝ ኦርቶዶክስ። ዘራችሁን እና ትውልዳችሁን በእውነት ጌታ እግዚአብሔር ምስክሬ ነው የምላችሁ፣ ከዚች አሳሳች ከሆነች ቤተክርስቲያን ጠብቁ፣ ራሳችሁን ጠብቁ፣ ጠብቁ። የሰራዊት ጌታ እግዚአብሔር ነው ትዕቢታቸውን የሚያስተነፍሰው። እንደዚህ እያዋረዳቸው አለ በራሳቸው መጽሐፍት። ኦኬ፣ ይህን ሁሉ የደረደረችው ለምንድን ነው? እግዚአብሔር ስሙ እንዳይጠራና እግዚአብሔር ስሙ እንዳይመሰገን። አናንያ አዛርያ ሚሳኤልን ከነደደ እሳት ያዳነ የዳንኤል አምላክ እግዚአብሔር ያድነኛል ብለህ እንዳትል ገብርኤል ነው፣ ማርያም ነው፣ ሚካኤል ነው፣ አርሴማ ነው፣ ቦርሶማ ነው፣ ከተማ ነው፣ አየለ ነው ብላ ጥላለች። ከዚሁ ነውራቸው ጋር መጥተው አፋቸውን ጠራርገው እኛ ንጽሕት የሐዋርያቱን ሃይማኖት ጠብቀን የምንኖር ነን ብለህ ይላል። ተንከራተቱ። አሁን ከታች እያየኋቸው ነው፣ ዲያቆናት ሁሉ ጭምር ማለት ነው። ከገቡ ምን ሊመልሱ? 5 እሳተ ገሞራ ላው ላይ ያፈነዳበታለሁ። እንዲህ ነው ስታወሩ፣ እንደዚህ አውሩ በመረጃ 5 ቮልኬኖ ማለት ነው እሳተ ገሞራ። ይሄኛውን ሳፈነዳው ከ5.6 በላይ ሊፈነዳ ይችላል እላህ ላይ ማለት ነው። ይሄኛውን ደግሞ ሳፈነዳው ምናልባት ወደ 7.3 ሊደርስ ይችላል። አዎ አፈንዳ። ታዲያ ኤርሚያስ ተረት ብታፈነዳ ምን ታመጣለህ ብላችሁ ብትሉ ችግር የለም፣ ምንም ላይመጣ ይችል ይሆናል። ከናቡከደነጾር ያነሰ እውቀት አይገርማችሁም? ጣዖት አምላክ የነበረው ሰውዬ ያለውን እውቀት እንኳን ያህል የዘመኑ ክርስቲያኖች ነን ብለው የሚሉ ኦርቶዶክሳውያን የላቸውም። እንኳን ለቅዱስ ገብርኤል ዓመታዊ በዓል አደረሳችሁ፣ እንኳን አደረሳችሁ እየተባልክ እዛ እንትን ወሬ አታወራ። ገብርኤል አይደለም ታኅሳስ 19 ብሎ በታኅሳስ ወር ላይ ራሱ እዚህ ዘወርሃ ታኅሳስ ላይ የገብርኤል ማለት ነው ከነደደ እሳት አዳናቸው ብሎ የሚል እኮ የለም። መሪጌታ ቅድም መሪ ያለህ አለሁ በደንብ እንጂ ዘወርሃ ታኅሳስ ላይ አግኝተዋል። ምኑ ገብርኤል? አረ የለም፣ ግንቦት ላይ ነው እኮ ያለ። አረ ወይ ታታውራ እሱም አግኝቼዋለሁ። እንትንንም ይኸው ዜቆንም ይኸው አወራው። ዘወርሃ ግንቦት ላይ ነው ያለ። እኔ ልጠይቅ ነበረ ግን ነው እንዴ? ዜቆንም ይኸው ዜቆን አሁን አብሰራ ገብርኤል ነው በቃ ለማርያም አይደል? አዎ ወትቤላ ተወልዲ ወልደ በቃ አብሰራ ገብርኤል ለማርያም የሚሉት ማለት ነው። ታኅሳስ ገብርኤል ላይ ሲሉ ዛሬ 19 እንግዲህ ብስራት ከሆነ
ያበሰረበት ቀንና ይኩነኒ በከመ ትቤለኒ ያለችበት ቀን ከሆነ እንግዲህ በስንተኛው ቀን ተወለደ ማለት ይሆን? በአመቱ እንዲህ በ10 ምናምን ነው በአመት ኧረ ያው ዛሬ እንትን አይደል በ29 እንግዲህ ዛሬ በ19 ተወለደ፣ በ19 ብስራት ሆነ፣ በ29 ተወለደ፣ በ10ኛው ቀን ተወለደ ማለት ነው። 10ኛው ቀን በ10ኛው ቀን ወይ ደግሞ አመት አንድ አመት ከ10 ቀን አንድ አመት ከ10 ቀን በቃ አለቀ። የሚቆጠረው እንደዛ ነው። በጣም የሚገርመው መርጌታ ይሄና አንደኛ ዛሬ አብሰራ ገብርኤል ብሎ የሚለውን ዚቁ ካለው እንግዲህ ወደ ማርያም የመጣው ዛሬ ነው ብሎ የሚሉት ኦኬ። ስለዚህ ለመወለድ መጋቢት 27 ነው ብላ ደግሞ ነግራናለች አይደል? ጌታ የተጸነሰው 29 መሰለኝ። መጋቢት 29 መጋቢት 27 ተጸነሰበት ተብሎ የሚባለው መርጌታ 29 ነው የተጸነሰበት ብለው የሚሉት ብቻ የወርሃ መጋቢት ማለት ነው። ከመጋቢት ሲቆጠር ነው ታህሳስ 9 የሚሆነው ማለት ነው፣ 9 ወር። ስለዚህ አሁን የዛሬውን ከቆጠር ነው ኢየሱስ የተወለደው በ12ኛው ወር ነው ማለት ነው። 9 ወር በማህፀኗ ተኝቶ ብሎ የሚለው ተረት ሁሉ ይፈርስባቸዋል። አንድ ሁለት እኔ እኮ ወንድሞቼ እናቶቼ ልጆቿን አስወጥታ ጫት ቃሚ ትውልድ ብቻ ይዛ የቀረች ቤተክርስቲያን ማለት ነው። ኦኬ። ሌላውስ ደግሞ በጣም የሚገርመኝ ጌታችን በዮሐንስ እጅ ከተጠመቀ በኋላ ነው አይደል ወዲያው ወደ አገልግሎት ሄደው? አዎ ወዲያውኑ ሳይውል ሳያድር ወደ ምድረ በዳ ሄደ። ወደ ምድረ በዳ ሄደ። ከእሱ ጋር ምን ትረዳለህ? ጉድ ነው እንጂ ወዲያውኑ ነው አይደል ወደ ምድረ በዳ ሄደው? ወዲያውኑ ያውም ሳይበላ ሳይጠጣ 40 ቀን 40 ሌሊት ጾመ። የካቲት 20 ይጨርሳል። አዎ የጥር 10 ጀምሮ የካቲት 20 ይጨርሳል። የካቲት 20 ጨረሰ። 23 ደግሞ ቃና ዘገሊላ ይሆናል። ኦርቶዶክስ ታዲያ ኩዳዴን አብይ ጾምን ለምን ኢየሱስ ወዲያው እንደ ጾመ ለምን አትጾም? በጥምቀቱ ማግስት ለምን አላረገችውም? እንዲሁ እንትን ነው ይሄ የሚበላ የመብል መጠጥ የሚበዛበት ሰርግ ድግስ የሚበዛበት ስለሆነ ወደዛ ትንሽ እናሸሸው ብለው ሊቃውንት ተመካክረው ነው ወደ መጋቢት ላይ እንዲሆን ያደረጉት። ጥር ወር የሰርግ ወቅት ነው። የሚገርም ይሄ የእንትንም እኮ ይሄኛውም እኮ የዛሬው ቀንም እኮ እዚያ ጋየ ቅድም ጠቀስ ያደረግነው እዚያ ላይ ክረምት ነው። በጣም ገበሬው እንትን የሚልበት ነው። ድግስ ምናምን የለም። ስለዚህ ለድግስ እንዲመች ወደዚያ መጡት፣ ወደ ታኅሳስ አመጡት። እኔ እኮ የእኛ ፓስተሮች ናቸው የፈዘዙት። ምን የድግስ ቀናትን እየጠበቁ ኮንፈረንስ ማድረግ ልታስተምርብን ነው እንዴ ኤርሚዬ? በህግ አምላክ ምንም ነገር እኮ ነው እኛ ጋር ምንም ነገር እኮ የለም። እነሱ ጋር እንዴት እኮ እንደሚያመቻቹት መጋቢት 27ም እኮ ኤርሚዬ መጋቢት ላይ ህፃን አይጠመቅም። መጋቢት ወር 80 ቀን ይሙላው 40 ቀንም ይሙላው እንዲሁ በዚህ አብይ ጾም ከገባበት ጊዜ ጀምሮ እስከ ፋሲካ ድረስ ህፃናት ማጥመቅ ክልክል ነው። በአንቀጸ ንስሐው ፈጽሞ የተከለከለ ነው። ያጠመቀ ቢኖር እንኳ እንዲወገዝ ነው እንትን የሚለው የሚያዘው እና
እዚያ ላይ ማህሌት መቆም ክልክል ነው። በዓል ማክበር ክልክል ነው። መጠጥ መጠጣት ክልክል ነው። እና ስለዚህ መድኃኔ ዓለም መጋቢት 27 መድኃኔ ዓለም ወዴት አመጡት? ወደ ጥቅምት 27። አሁን ጥቅምት 27 ምን ያደረገበት ነው ብንላቸው እዚህ በዓል ተሰቀለ የተሰቀለበት ነው የሚሉ መቼ? ጥቅምት 27 አንዱ ህዳር ሚካኤልን ሲጠርግ አግኝቸው ኮተቤ በነበርኩበት ሰዓት ያኔ ከሳቴ ብርሃን ነበር የነበርኩትኝና ከቤቴ ወጥቼ መጽሐፍ ቅዱስ ይዤ እየወጣሁ እያለሁ በር ላይ ይጠርጋል እና እዛ ጎረቤት ላይ እና ሰላም እንዴት አደርክ ወንድሜ ብዬ ስለው እንዴት ነህ ሰላም አደርክ ወይ እንኳን አደረሰህ አለኝ። እና ኦኬ ምንድነው ዛሬ ብዬ ስለው እንዴ ሚካኤል እኮ ነው ያመጡ አለኝ። ምን የሆነበት ቀን ነው ብዬ ስለው የሞተበት ቀን ነው አለኝ። በትንታ ሊገለኝ ከዛ ይሳኩ ቢሮ እስክገባ ድረስ ያረፈበት የእርፈቱ ቀን ነው ብሎኝ የሞተበት ቀን ነው አለ። የቅኔ ተማሪዎችም እኮ ካህኑን በጣም ትልቁን መነኩሴ እንዲያው ታላቅ የሆኑ አባት ጉድ አደረጓቸው። አባታችንና ዝክር ነበራቸውና አባታችን እንዲሁ ዛሬ ህዳር ሚካኤል እንዲያው ምን ያደረገበት ቀን ነው? ሚካኤል ምን የሆነበት ቀን ነው አሏቸው። ቆይሽ ነግራቸዋለሁ። ትንሽ እዛ ሽንቴን እንትን ብዬ ልምጣሉና እንግዲህ ደጅ ነው ያሉ ተማሪዎቹ። ቆሎ ተማሪ ደጅ ሆኖ ነው እንግዲህ የዛ ፍርፋሪ ነው የሚሰጠው። ትራፋቸው እጃቸው የጠረጉበት ምናምን ሁሉ ያው ለቆሎ ተማሪ ነው። እሱ ነው እንግዲህ እንደ ስነ ምግባር ተደርጎ እየተቆጠረ ያለ በኦርቶዶክስ ትራፊ በመጠጣት እንዲሁ ዝም ብሎ ውሻ እንኳን የማይበላው ሁሉ እየተቀበል ነበረ የምንሄደው። አታስታውሰኝ፣ እኔ ራሴ አውቀው የለ በጣም እና ተሜ ዛሬ ምንድን ነው የሚካኤል በዓል ምንድን ነው አሉ። በጣም ተናደዋል ተማሪዎች። ደግሞ እንዲው ስጧቸው እንጂ አለማለታቸው ለራሳቸው እየጨለጡ እዚያው እየተሞላላቸው እንዲሁ አይናቸው ቀልቶ እንደ እንትን መስሎ በርበሬ መስሎ በመጠጥ ብዛት ነው። እና እንዲው ተሜ ምን የሆነበት ነው ዛሬ ሚካኤል አሏቸው። ሞቶ የተቀበረበት ቀን ነው አሏቸው። አውቀው ነው እኮ። ከዛ መጣው። እሺ የቅድሙ ጥያቄ ምን ነበር አሉ። ሚካኤል ምን የሆነበት ቀን ነው? ዛሬ ሞቶ የተቀበረበት ቀን ነው። ከዛ እንደዛ ሲሉ ውጭ ያሉ ተማሪዎች ጠቅላላ በጮት ምንድን ነው ሚካኤል እንዲሁ ሞቶ የተቀበረበት ቀን ነው ለካ ዛሬ እና ተገብረ ሚካኤል መዊቶ ተቀብራለ ባለ ቅኔው መዚያው እንዴ ወገኖች፣ እሺ ሰላም ለእናንተ ይሁን፣ ሰላም ለዚህ ቤት ይሁን። እንዴት አላችሁልኝ? የምወዳችሁ ወንድም እህቶቼ፣ ኤርሚዬ ወንድሜ፣ ቆሞስ ፋሬስ ቤካ እንኳን ተኝቶ ሊሆን ይችላል። መርጌታዬ እንዴት ነው? ደህና ነው ወይ? መቅዲ ሁላችሁንም ሰላም ብያለሁ። የኔ ጥያቄ ምንድነው? በተለይ እዚህ ሀገር በተለይ መርጌታ እንዲመልሱልኝ እፈልጋለሁ። በተለይ እዚህ ውጪ በውጭው ዓለም ማለት ነው ክርስትና ኦኬ እንትን ሰርግስ እንኳን እሺ በቀጠሮ ሊሆን ይችላል። ክርስትና ግን ልክ ጾም ሲፈታ ግር ብሎ ማዓት ክርስትና የሚሆነው ለምንድን ነው? ልጆቹ ሲወለዱ እንግዲህ በጾም የተወለደ በተለይ ረጅም ስለሆነ የጾም ቁጥራቸው ለምንድን ነው በጾም ወቅት የማይሆነው? ያ ክርስትናው እንዴት አድርገው ነው የሚያስተላልፉት? እንዴት ነው የሚያስተላልፉት? ወደ ፍስግ የሚያስተላልፉበት እንዴት ነው የጾም ወቅት ሲሆን? እኔ ራሴ ለኔ እንደዛ ነበረ። መንታ አይደል የወለድኩት ልጆቼ ወንድና ሴት አይደሉ? በጾም ነበር የወለድኩትና የናቲ ቶሎ ደረሰ 40 ቀኑ። ግን በቤቲ ላይ ነው እንትን ያደረጉት የበሉት። የዛን ቀን ምንም እንትና ለምንድን ነው ይሄንን የሚያስተላልፉት? ይሄ ነው ጥያቄ። ተባረኩ።
ምንም ይሄ አሁን የትርጉም ምናምን ነገር አያስፈልገውም። ለመብላት ነው በቃ ወደዛ ያዞሩት። እህትዬ የፍስክ ምስርና ሽሮ ሰላጣና ቆስጣ ከምታቀርቡ እንዲበላ ስለሚፈልግ በቃ ወደዛ አዞሩት ማለት ነው። ምንም እንትን አያደርግም። ለምሳሌ ማለፍ የለበትም ምናምን ነው የሚሉት። በቃ ኤርሚ ያለው ነው። በቃ ለመብላት ሲባል ብቻ ጽፌልሻለሁ እንዴ ስጋ ስለሌለው ነው ብዬሻለሁ። አልሻት መቅዴ? አዎ ብያታለሁ። እሺ ስጋ ስለሌለው ነው ብያታለሁ። ያ መቅዴ የቅድም አንዳንድ ቁጥር ስጽፍ እኔ ግን ኤርሚዬ አስገባኝ ያልኩህ በሆነ ምክንያት ነበርና መግባት ፈልጌ አይደለም። ኔትወርክ እንትን ስለሆነ ከታችኝ መስራት ነበር የፈለኩትና ግን በጣም የሚገርም ነገር ማለት እግዚአብሔር ምን ያክል ስራ ላይ እንዳለ ልነግራችሁ ስለፈለኩ ነው። እኔ እረፍት ቦታ ላይ ከወጣሁ 1 ወር ሆኖኛልና በድንገት ወጥቼ ስራ ቦታ ላይ አልነበርኩም። 1 ወሬ ነውና ዛሬ ከወጣሁ እዚህ ቤት ከመጣሁኝ ጌታ ክብሩን ይውሰድ። በእውነት እግዚአብሔር ለራሱ ሲፈልግ እንዴት እንደሚያሽከረክረን እኔ አላውቅም። እና የሚገርማችሁ ነገር እንግዲህ በሳውዲ ውስጥ ሆኖ በ1 ወር ውስጥ ከ20 ሰው ያላነሰ ሰው ወንጌል ሰብኬያለሁ። እግዚአብሔር ረድቶኝ ማለት ነው። እቅዱን አላማውን ባላውቅም በ3 ወር በ4 ወር ውስጥ የሚገርማችሁ ነገር እንደዚህ ይወጣለሁ እና 20 ሰው 30 ሰው ደግሞ አዳዲስ ሰዎች ናቸው የሚገጥሙ ማለት ያልሰሙ ደግሞ እንደዚህ በአካል በስልክ እንጂ በአካልን እንደዚህ ያልተነገሩ ሰዎች ምናምን የነበሩትን አይደለም የሚገጥመኝ አዳዲሶችን። እግዚአብሔር እኔ አላውቅም አላማው ምን እንደሆነ አላውቅም። እኔ ግን ተመችቶኛል። ቤቱ ስለተመቸኝ ካንተ ጋር ሆኜ የትም ልሁን ብየዋለሁ ጌታንና በጣም የሚገርማቸው ነገር ተመስጠው እኛ እኮ እንደዚህ በስልክ እንጂ በአካል ሰምተን አናውቅም። እስኪ ንገሪን። በጣም የሚገርማችሁ ነገር እኔ ብዙ ከተማርኩበት ልንገራችሁ። ክርስቲያኖች መጠንቀቅ ያለባችሁ ቦታ ላይ የምትጠነቀቁት የተሳሳቱ መምህራኖችን ሲጠይቁኝ እነዚህን እኮ እኛ ከልክለናል ስለናቸው ምን እንደሚሉ ልንገራችሁ። እሺ እነማንን እንስማ? ከእናንተ ደህናዎቹ የትኛዎቹ ናቸው? አያችሁ ትሰማላችሁ፣ ግን አሰስገሰሱን እንኳን እንዳይሰሙ። ይሄ እኮ ክልክል ነው፣ በእኛ የተከለከሉ ናቸው ካልኳቸው ምን እንደሚታወቃላችሁ? እሺ ትክክለኛዎቹ የትኛዎቹ ናቸው? ከእናንተ ስንሰማ እንምረጣቸው። ኢየሱስ ጌታ ነው። በእውነት አባቴን አላፍርበትም። ከሙስሊሚን ቤት ብገባ ከአረቦችን ቤት ብገባ ራሴን አስከብሬ ነው የምገባው። እኔ ይሄ ነገር ሐራም ነው፣ ይሄ ነገር አጸያፊ ነው ስል እንዴት እኛ ቤት የሚገቡ እንደዚህ ብለው አያውቁም ሲሉኝ እኔ የነቢይ ኢሳ ብቻ እላቸዋለሁ። ኢሳን ነው የማመልከው። በቃ የኔ ጌታ ይሄ ነው። ባይገባቸውም ቢገባቸውም ወንጌልን ግን እናገራለሁ። የተጠራሁበት ዓላማ እስከሆነ ድረስ ቢገባቸውም ባይገባቸውም መምህሩ እሱ እስከሆነ ድረስ በገባንበት ስሙን መጥራት በራሱ ድል እንዳለውን ልንገራችሁ። አትደብቁት፣ አትፈሩበት። እና እዚህ ቤት ከመጣሁ ምን እንደማደርግ ልንገራችሁ። እኔ 24 ሰዓት እንደዚህ ኦንላይ የምቀመጠው እንደዚህ ከነሱ ቤት ከወጣሁ በካርድ ሞልቼ ነው። እንደምንም ብዬ ያው እንትን እላለሁና ሲሰሙ በጣም ይደነግጣሉ። ይሄ ሰውዬ አደገኛ ነው ይሉታል ኤርሚን። በጣም እኔ ከገረመኝ ነገር እኔ ደግሞ አውቄ ኤርፎኑን አውልቄ ስልኩ ላይ ብቻ እጠቀማለሁ። በዛን ሰዓት ሲሰሙ ቅድም 6 ሰው ከጎኔ ነበሩ። ልክ ኤርሚ እያወራህ ያለ እንደውም ከእናንተ ጎን ሰው አለ ስትል ሁሉ ኤርፎኔን ሁሉ ንቅል አደረኩና ቁጭ አደረኩት። ባትሪ የዘጋብኝ አስመስል ማለት ነው። የሚሰማ ስለራለ ምን ያልኩት መቅደይ ከእናንተ ጎን ኦርቶዶክስ ያሉ ሰዎች 77 ቁጥር እያልክ ነበር። ኤርፎኔን ንቅል አደረኩና ቁጭ አደረኩት። መጀመሪያ እያዳመጥኩኝ አብሬያቸው እየተጫወትክ መሀል ላይ እግሬና እግሬ ላይ ያንተን ከፈትኩና አድርጌ እየተጫወትን ነበረ። አዩት።
እንዴት የኛ ይሄ እኮ የገብርኤል ስዕል ነው ያደረግሽው አሉኝ። አዎ ነው አልኳቸው። አዎ ነው፣ ኮተትን እያስጣልን እውነትን እያነሳን ነው የምንሄደው። ከዛ አንደኛው ብድግ አደረገና አየው፣ ይሄ ሰውዬ እኮ አደገኛ ሰውዬ ነው አለ። ሲያየው ፕሮፋይሉን እንትን አያችሁ፣ እኔ ባልናገር ምናችሁ ይናገራል፣ ስልካችሁ ይናገራል፣ መንገዳችሁ ይናገራል። ዘፈን ምከፍቱስ በምን ትታወቃላችሁ? እና ሁሉም ሰው ከዛ አዳመጡ፣ አዩ። ከሁላቸውም አንድ ህፃን ልጅ ነበር። ሁሉም እየተነሱ በፈረቃ ሄዱ። የመጨረሻው ግን አንድ ልጅ ቆይቶ አዳምጦ አንቺ እስቲ ፕሮፋይሉን ልየው ምን አይነት ሰውዬ ነው የሚናገረው ብሎ አይቶ ሄደ። ግን ሰርች አድርጎ ለማየት ነው፣ ለማዳመጥ። ሁሉም ያዳምጣሉ፣ ግን የሚያዳምጡት ምግብ የተበላሸ እንዳይሆን የጠራ ትምህርት ማስተማር የጴንጤዎች አንድ መልእክት ማስተላለፍ፣ የምታቀርቡት ምግብ እንዲበላ ንጹህ ምግብ ስሩ። አንሰማም አትበሉ፣ ትሰማላችሁ። ወንጌል ላይ የምትሰሩ እህቶች ወንድሞች፣ እኔ እግዚአብሔር ይመስገን ከጠራኝ ጀምሮ ለወንጌል እንደጠራኝ አምናለሁ። አሁንም ባልናገርም እግዚአብሔር ግን እየሰራ ነው። ከየትም እያሽከረከረ ከአመት እስከ አመት ወንጌል ሳልሰብክ ውዬ አድሬ አላውቅም። እግዚአብሔር ክብሩን ለራሱ ይውሰድ። ኢትዮጵያ ስገባ ብዬ አልጓጓም። እዚህ ሁኜ ከሰራብኝ ምን አገባኝ? እና እግዚአብሔር ይሰራል። እና ኤርሚ አደገኛ ሰው ነው ይሄ ሰው ብለው እንትን ሲሉ በጣም እየገረመኝ። ባለፈው ብዙ ሰዎች እንደዚህ ቁጭ ብለው እያስተማርኳቸው እያለ አንደኛው መጣ መሀል ላይ የሆነ ነገር ጣል ሲል ከኤርሚ የተማርኩትን ነገር እንገራችሁ። ብዙ ነገር ተምሬያለሁ። እኔ መጽሐፉን ሳላነሳላቸው ፈርተው በቃ አቁም የሚሉት ከኤርሚ አንድ ነገር ወስጃለሁ። ብዙ ነገር ተምሬያለሁ። ስትማሩ ለነገ ስንቅ ነው ለራሳችሁ። እና ጌታ ኢየሱስ ዘመንክን ይባርክ። ወንጌል እየተሰራ ነው፣ ግን የምታቀርቡት ምግብ የጠራ ይሁን ለወንጌል አማኞች፣ ለጠቅላላ ለሁላችን። እግዚአብሔር ግን ስራ ላይ ነው። እና ኤርሚ እስከዚህን ድረስ ፈርተው ሁሉም ትተውኝ ክላስ ቀይረው ሄዱ። ብቻዬን ቀረሁ። ምክንያቱም ገና ድምፅህን ሲሰሙት እንዳይበላሹ ይፈራሉ፣ ግን ከመስማት ደግሞ ወደኋላ ይሉ እና ይሄ ልል ነው። ተባረክ፣ ቀጥል። ይቅርታ ሰዓት ያዝኩ። አሜን አሜን። እህትየው መቅዲ ጌታ እግዚአብሔር ዘመንሽን ይባርክ። እንኳንም ጌታ ረዳሽ። አዎ በእርግጥ ጸጋ አለብሽ እና በርቺ። እንደውም ጊዜ ኔትወርካችሁ እኮ ሳውዲ እኮ አይሰራም። አንዳንዶቹ ላይ የሆነች እህት ነበረች፣ ደውላታለሁ ብዬ ደብረ ታቦር ልጅ ነበረች። ስደውል ደብረ ታቦር ገብታ ያገኘኋት። አይ ቲንክ አሁን እዚህ የምትሰማ አይመስለኝም። አረብ ሀገር ላይ ሆነ በጣም ነበር የምትቸገር። በጣም ነበር የሚያስቸግረኝ። ደጋግሜ ደውዬላት በኋላ ላይ ግን እዛ አይ ዶንት ኖ የሳውዲ ስልክ እናንተ ጋር ይሄ ዋትሳፕ በጣም ነው የሚያስቸግር። ግን በርቺ፣ ጌታ እግዚአብሔር ዘመንሽን ይባርክ። እንድታገለግሉ እዚህም እድል ሰጣችኋለሁ። ጸጋ ይብዛላችሁ። ስራማ እየተሰራ እንደሆነ ምንም ጥርጥር የለም። ወንድሞች እናቶች፣ ለሰው እዚህ ቀልድ ይመስለዋል። በጣም ብዙ ሰዎች የምንቀልድ ይመስላችኋል ወንድሞች እናቶች። በፍጹም እኮ ነው የምልህ። ቤተሰብ ከቤተሰብ ጋር ነው እየተነጋገረ ያለው። እርስ በርስ እየተነጋገረ ነው ያለው። በቤተ ክርስቲያን ውስጥ ሁሉ ጭምር ሳይቀር ማለት ነው። እዚህ በመረጃ እስካነሳን ድረስ አሁን ማን ገባ በዚህ ፕሮግራም? 3 ሰዓት ከ50 ደቂቃ ቆየሁኝ። ያውም ከልጆቼ ጋር እንደዚህ እያልኩ እየከለከልኳቸው ድምፃቸውንም እየሰማችሁ ማለት ነው። እና ገቡ አወሩ አላወሩም። ቅድም አሳየን ብሎ ሲል የነበረ መረጃውን ሳሳየው ተወጣ። ስለዚህ ታኅሳስ ገብርኤል የሚባለው እውነቱን ልንገራችሁ በአባቶቼ አምላክ ፊት የውሸት በዓል ነው።
ህዳር ሚካኤል የሚባለው የውሸት በዓል ነው ብራዘር፣ የውሸት በዓል ነው። ስታነብ እንደዚህ በኮንፊደንስ ትናገራለህ። ካላነበብክ ግን ካላወቅ በምን ትናገራለህ? ለዚህም ነው እዚህ ቤት አትግቡ ብለው የሚሏቸው ማለት ነው። ለምን አሁን አንዱም ከታች እየጻፈ ነበር። ጆ ነው ማነው የሚባለው ኦርቶዶክሳዊ ድሮ ገብቶ ያወራ ነበር። በዚሁ ከቀጠለ ኤርሚያስ ብዙ ሰው ያሳስታል ብሎ ከዚህ ቤትም እንደዚህ ነው ብለው ያሉ። ለእነሱ ማሳት ነው፣ ለእኔ ግን ማዳን ነው። ከእንዲህ አይነት ስርዓት ከእንዲህ አይነት ተረታ ስርዓት ውስጥ ተፈተ ጌታ ኢየሱስ ክርስቶስን የሥላሴ መንግስትን አማኝ ወደምትሆንበት እውነት ነው ማመጣ። ኦኬ የምን አትርሱኝ ባይነት ነው። ገብርኤልን ያዳናቸው፣ ሚካኤልን ያዳናቸው፣ ራጉኤልን ያዳናቸው፣ ኡራኤልን ያዳናቸው፣ ማርያም ነች ያዳናቸው፣ እንትና ነች ያዳናቸው። ምን አላላጠህ በቃ የአሕዛብ ንጉስ እንኳን ናቡከደነጾር የተናገረውን እንኳን አታምንም። የሲድራቅ የሚሳቅ የአብደናጎም አምላክ ይባረክ እኮ ነው ያለው። በቃ አምላክን አትባርክም? የተፈራውን የተመሰገነውን ጌታ የአብርሃም ይስሐቅ የያዕቆብን አምላክ የእስራኤልን አምላክ ልዑል እግዚአብሔር እሱን አታመልክም? እና እግዚአብሔር በስራ ላይ ነው፣ ምንም ጥርጥር የለም። አንድ የዩኒቨርሲቲ አስተማሪ ደቡብ ውስጥ ያለ ቦታ ላይ ነው። ፈቃዱን ስላልጠየቁት አላወራም። ደወለልኝ። ተው፣ የዩኒቨርሲቲ አስተማሪ ነው። እኔ ጋር ነው ተቋርጠዋል። ዞር ብሏል መሰለኝ። ተቋርጧል። አድርጎት ነው ሚዩት አድርጎት ነው ከልጆች ጋር። አንድ ጊዜ ቆሞስ የሆነ ነገር ብለውኝ ነበረ። ማርያም ውሃ ስትቀዳ ነው። እሺ ከልጆቼ ጋር ስለነበርኩ ነው ይቅርታ። ትምህርት ቤት ዝግ ነው፣ እኛ ጋር ዓመታዊ ዝግ ነውና ልጆቼ ቤት ስላሉ ብዙ ላልቆይ ይችላሉ። ኤንዌይ እና ምን አለኛ ያ ዩኒቨርሲቲ አስተማሪ ነው ደውሎ እኔ ኦርቶዶክስ እምነት ተከታይ ነኝ አለኝ። እንሰማሃለን አለ። ከተለያዩ ዩኒቨርሲቲ ከባህር ዳር፣ ከአዲስ አበባ ዩኒቨርሲቲ፣ ከተለያዩ ዩኒቨርሲቲዎች ውስጥ ብዙ ተማሪዎች አሉ። በጣም ብዙ ተማሪዎች የሚሰሙ በጣም ብዙዎቹ እኔ ጌታ ኢየሱስ ምስክር ሰው ምንም ላይጠቀምበት 10 ዓመት ሶሻል ሚዲያ ላይ ይቀመጣል። ወንድሞች እናቶች፣ በፍጹም ምንድነው ጥቅም ብለህ ካልከኝ በዚህ 10 ዓመት ውስጥ ለራሴ ያተረፍኩት መናቅ፣ መዋረድ፣ መሰደብ፣ መገፋት፣ መተፋት እንደዚህ ነው። ግን በዚህ ሁሉ ውስጥ ግን እግዚአብሔር ትውልድን አድኗል። የእኔ ውጤቴ ያ ነው። በቃ ውጤቴ ያ ነው። ብዙ ሰው ብዙ ነገር ፈልጎ ይመጣል። ጊፍት ምናምን ነገር ሁሉ የትኛው ጊፍት? ብዙ ሰው ሶሻል ሚዲያ ላይ ሞኒታይዝ አድርጎ ዩቲዩብ ምናምን ነገር ሂዱና ከዩቲዩብ ጀምራችሁ ፌስቡኬንም ይዩት፣ እዚህም ቲክታክ ላይ ይዩት። አንዱንም ሞኒታይዝ አላደረኩት። ገንዘብ ስለማያስፈልገኝ አይደለም። የኔ ግቤ እሱ አይደለም። የሰራዊት ጌታ እግዚአብሔር ራሱ ያዘጋጃል። ልባቸው የቀና ሰዎችን አስነስቶ ያዘጋጃል። ለዚህ ነው መጽሐፍት እንኳን መግዣ ስለሌለኝ ግዙልኝ ያልኳቸው ያኔ እኔ ራሴ ነው። እና ትውልድ ይሰማል። ወንድሞች እናቶች፣ በደንብ ነው የሚሰሙት። በደንብ መስማት ብቻ ሳይሆን ስንቱን ጌታ ኢየሱስ እንዳዳነው እኔ ምስክር ነኝ። እኔ ምስክር ነኝ ወንድሞች እናቶች። ከዚህ ከቲክታክ ከሶሻል ሚዲያ ላይ ለመንቀል ከማያምኑም ከሚያምኑም ሰዎች ስንቶች ያልፈነቀሉት ድንጋይ ነበረ። ከሶሻል ሚዲያ ላይ ለማጥፋት ማለት ነው። ጆ
ጆሬስት ኦርቶዶክሳዊ ወንድም ነህ አውቃለሁ። ገብተህ ታወራ ነበር። ምኑ ነው ጥላቻ? አንድ ጥላቻ አታመጣም ካለ እስኪ ና ግባና ንገረኝ። እንሰማለን ግን ጥላቻ አለብህ አልክ። ኮሜንት ላይ ጻፍክ። ኦርቶዶክሳዊ ወንድም ነህ ትሰማላችሁ። በጣም ብዙዎች ከበስተኋላ እኮ 10,000 ሰው እኮ ነው ቁጭ ብሎ የሚሰማው ቢሃይንድ ባይ። እናንተ እዚህ ጋር 560 ምናምን ሰው ነው የሚታየ። ከበስተኋላ አድፍጠው ሲስተሙ ያሳየኛል። 8,000 ሰው 7,000 ሰው ከበስተኋላ ተደብቆ የሚሰማው። ወደ ውስጥ ከገቡ እዚህ ጋር ሊታዩ ነው። ከታዩ እንዴት መናፍቃን ቤት ገባችሁ? አወገዟቸው። ታውቃለህ? እንዳትገቡ እዛ ቤት ገብታችሁ እንዳትሰሙ ብለው አወገዟቸው። ስለዚህ ከበስተኋላ ተደብቀው ይሰማሉ። ውጡና አሁን ከፈለጋችሁ ከዚህ ውስጥ ያላችሁ ውጡና ይህን መርሃ ግብር ከውጭ ሆናችሁ መስማት ትችላላችሁ። እዚህ ጋር ከታች አሁን ናቲ ሼር እያደረገ አይደል? የናቲ ሼር ጋር ስማችሁ እንዳይታይ ሆኖ ከውጭ ሆናችሁ ማየት ትችላላችሁ። የምናገረው ምናምን ነገር እሱ ምን ይባላል? ቢሃይንድ ባይ ይባላል። ከበስተኋላ ተደብቀው የሚያዩ ማለት ነው። እነማን እንደሆኑ አይታወቁም። ስማቸው እዚህ ከታች እንዳለው እና አሁን እናስቱ እነ ሃኒ ምናምን ነገር እንደጻፉት ማለት ነው። በመረጃ ስለማወራ ሰው ስለሆንኩ ብቻ አይደለም ጆ፣ በመረጃ ነው የማወራው። በመረጃ እስካወራው ድረስ ጥላቻ የሚባል ነገር የለም። በጥላቻ ማወራ ከሆነ በቃ ወድቅ ያለው ማለት ነው። እግዚአብሔር በመልኩና በአምሳሉ ኦርቶዶክስ እኮ ተብሎ ሲባል እኮ ህዝቡ እኮ ነው። እግዚአብሔር በመልኩና በአምሳሉ የፈጠረውን ትውልድ ትናንትና ሳገለግለው የነበረውን ትውልድ ጌታ የሞተለትን ትውልድማ ከጠላው ወድቅ ያለው ማለት ነው። መንፈስ ቅዱስም አብሮኛ አይተባበርም። የሰው ጥላቻ ካለ እና አልጠላም። ጥላቻ አይደለም። ትውልድ ግን በቃ መሪ ለመከራከር ኤርምዬ እንገባለን ቢሉ እንኳ ርዕሱን አይተው የምትናገርበትን መንፈስ አይተው ነው የሚገቡ። ለዚህ ግን ማንም ሊገባ አይችልም በምንም ማስረጃ ስለሌላቸው። ስለዚህ ሊከራከሩ የሚችሉባቸው አንዳንድ እንደ ወጣ ወጣ ሊሉ የሚችሉባቸው መንገዶች አሉ። ይህ ግን ዝግ ነው፣ ዝግ ነው፣ ቀዳዳ የለውም። ገብርኤል በዚህ ወጥቶ በዚህ ገብቶ እንዲህና እንዲያ ያደረገበት ቀን ለማለት ምንም አይነት ማስረጃ ስለሌላቸው ሊዋረዱ አይገቡም፣ ይዋረዳሉ። ስለዚህ ለዛ ነው ማይገቡ። እንዲሁ መናፍቃን ገብታችኋል፣ መናፍቃን ቤት ገባችሁ እንዳይባሉ ብቻ ሳይሆን በቃ አቅማቸውን ያዩታል። አይ በዚህ ነገርማ አልችልም ብሎ ነው የሚተው እና ይሄ እውነታ አለ ማለት ነው። ቴንክ ዩ ማሪያ ኤምዜድ እንዴት ነሽ እህታችን? ገባሁኝ እንዳያደር ነው ገባሽ? ኮሜንት ስጽፍ አይቼ ነው። የግድ ዛሬ መሆን የለበትም። ሰላም ነው ማለት በአንተ ቲክቶክን የማውቀው ራሱ አንተ ነው። በጣም ኒው አይደር ነው አመት አልሆነኝም። ኦኬ ለዛ ነው ብዙም አንተን አይደለሁም። ጌታ ይባረክ። በጣም ደህና ነኝ። እንዲገባል ብዬ አላሰብኩም። ኮሜንትሽን ሳይ አንዷ ነኝ፣ በጣም አንዷ። ይሄ ሰውዬ ያሟል እንደ እያልኩ በጣም ነበረ መጠላ፣ ግን አዳመጣለሁ። በእውነት ሌ ጠላለሁ፣ አዳመጣለሁ። እንዲ ምንድን ነው ወስጎኝ ጎን ይዘው ምንድን ነው እንደዚህ የሚለው ይባላል እንዴ? ግን ከዛ ሱስ ነህ በቃ ሁሌም አዳመጣለሁ። የምሬ ኦርቶዶክስ ነበርሽ ያለ? አዎ። አሁን መቼ ነው? ጁን ላይ ነው ጌታን ያገኘሁት። ጌታ ይባረክ። አሜን አሜን። በጣም ከዛ በኋላ ራሱ እንዴ ብዙ ሰው አስመልጫለሁ። አይዶን ነው ህይወቴ ሀው እንዴት እንደተቀየረ። እግዚአብሔር መልካም ነው። በጣም በጣም ምኑ ነበር ማናድድሽ? መረጃ ማቅረቤ ነው ወይስ ንግግሬ ላይ ነው? ንግግር። ከዛስ አሁን እኮ እኔ አንደኛ ደጋፊ እውነቱን ነው። እንደውም ታገሳቸው እንዲህ የሰው መቀየር አላውቀውም። አሁን ደግሞ በቃ ኦፖዚት እንዳንተው አይነት አይ ቲንክ ባህሪ ያለ ይመስለኝ እና እንደውም ብዙ ይታገሳል። አሁን የዳኒንም ብዙ ማለት ኦንላይን ሰማለሁ ባለኝ እንትን ስራም ሆኜ ከፍቼ ሰማችኋለሁ። በደንብ እንትን አደርጋለሁ
ደግሞ አሁን ትንሽ ቀነስኩኝ፣ ልጆች ምንም ስላሉ። ጌታ ይባርክ፣ ዘመን ይባረካሉ። ምንም ቃላት የለኝም፣ ቃላት የለኝም። ጌታ ክብር ይሁን። አዎ አሜን፣ 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 አሜን። የቀሩትንም እኔ እንጃ እግዚአብሔር ያስወርስልን። ምንም አይደለም። ሁሌም ከጌታ ጋር አሁን የምለው ለምን በቃ ሁላችን ያንተ ነህ እና አሳልፍ አትስጠን ነው። በጣም አዝናለሁ። አሁን ውስጤ በጣም አዝናለሁ በሌላ ላሉትና ደግ ነው እሱ ይውረስ የሁሉንም ልብ እንትን ማለት ይችላል። እንደዛ አይነትም ህይወት አለ። ለእግዚአብሔር በጣም ቅርብ ነበርኩ። ልቤ ቅርብ ነው ድሮም በጌታ ሳልሆንም አይ ነው። ግን ይሄ ደግሞ የተለየ ነው። በቃ እግዚአብሔር ክብር ምንም ሳናቅ 30 ምናምን ዓመታችንን በቃ እንዲሁ ኖረን ለካ እንዲሁ ነበር የኖርነው። ምንም ሀለን እንግዲህ እኔ ፊደል የቆጠርኩ ኤርሚዬ በጣም ብዙ እንትን የምል ግን ሄዳለሁ፣ ቤተክርስቲያን ሄዳለሁ፣ እንደ ሰው ሄዳለሁ። ይነሲንስ በጣም ይሄ እንትን ተከታይ አይደለሁም፣ ግን ሌሊት ነው የሚሄደው። ከነጋ እንኳን አፍራለሁ ብታይ ኤርሚ። ሌሊት ስለ በቃ ኪዳን ጠዋት 11 ሰዓት ከቄሶች ጋር ሄዳለሁ፣ 12 ሰዓት ኪዳን አድርጌ እወጣለሁ። እዛ በተረፈ ሀለ መጽሐፍ ቅዱስ ምንድን ነው አናውቅም። እና የሚያሳዝነኝ እኔ እንዲህ ከሆንኩ ሁሉም ሰው ነው ከእኔ ሁሉም ሰው እኔ እንጂ አልአዱ ነው። ያው መቼም እንትን አልሰራውም አናሊሲስ፣ ግን 90% ምንም መሳላጋንን ሀለን መጽሐፍ ቅዱስ አናውቅም ነበረ። የሚሳደብ ይኖር ይሆናል። ይሄ እኔ ፊደል የቆጠርኳት ትልቅ እንደዛ ነበርኩ። ማናሳየኝ ወይም የእኛም እንትን እኮ ሊሆን ይችላል፣ ግን አይደለም። ሃይ ባይ አልነበረንም፣ እንትን አልነበረንም። አሁን ጌታን ካገኘው በኋላ ጥሌቃ ደህንነት ተማርኩ። ከዛን እንትን አጠና። አሁን መጽሐፍ ቅዱስ ጥናት ውስጥ ኤቭሪዴ አለኝ ፕሮግራም አድርጌ ናፍቄ ነው በየቀኑ መሄደው። ከምኑ ጋር ነው የሚገናኘው? እና አይዶ የእኛም ድክመት ይሆናል፣ ግን አለ በጣም አለ። እኔ እንጃ በጣም መሰራት አለበት እዛ ቤት እና ሁሉም ጋር ብቻ ጌታ ሁሉን የሚርዳ እና አሁን ጥሌ ጋር ነው የምትሄጂው? አዎ እግዚአብሔር ይባረክ። አሜን አሜን። ኤርሚዬ በዚሁ አጋጣሚ ጸልይ። እናቴ ያለች በጌታ ያልሆነች አንድ 3 ሰው 4 ሰው አስመልጫለሁ። ጌታ ረዳኝ። እህቶቼ ፎሎ አረጉኝ። ከዛ መስክረሽላቸው አንቺ? አዎ በቃ ምንም በዚህ 3 4 ሰው ኢንክሉዲንግ አሲስት የምታደርገኝ ቤት ውስጥ እና በጣም ደስ ይለኛል በየቀኑ። በዚሁ ገና እንትን ባላል ያፌ እየተንኮላተፍኩ አሁን አልኩ ወንጌል ወንጌል በእውነት አዎ በጣም ትልቅ ነገር ነው የምትሰሩት ሁላችሁም። እዚህ በጣም አውቃችኋለሁ፣ በጣም እገባለሁ ብዙ ጊዜ እና ጌታ ዘመናችሁን ይባርክ። በጣም በርቱ፣ እሱ ያግዛችሁ። ምንም ቃላት የለኝም። የምር ኤርሚ ይሰማል፣ ሰው ይሰማል። ይሄው እኔ አንዷ ነኝ። አመት ከምናምን አንተ ፎሎ አድርጌ ነው ባይዘው። ታናናሾቼ 2 እህቶቼ ቆይቷል በጌታ ግን እንፈራራለን፣ አይመሰክሩልኝም። ታናሽ ነበሩ እና ምንም ሪስፔክት ግን በቃ የለም። አንተን ነው 1 አመት ከምናምን ሰምቼ በቃ ኦልሞስት አመት ነገር አሁን እና እግዚአብሔር ያበርታችሁ። በጣም ነው የምሰማው አሁን እና ቲክቶክንም ባንተ ነው ያወቅሁት። ጌታ ይባረክ። ለጌታ ክብር ይሁን። ብዙዎች ወደ ሶሻል ሚዲያ በጣም እግዚአብሔርን እጅግ አድርገን እናመሰግናለን። ብዙዎች ወደ ሶሻል ሚዲያ የመጣ ነው በዚሁ ባንተ ነው። ሰዎች ነግረውን ነው እናቅም ነበር ብለው የሚሉም ሰዎች አሉ። እኔም በዚህ ነው በቃ ይሄን ነው የምጠቀምበት እና ብዙ ምንም አላክ። ለጌታ ክብር ለእግዚአብሔር ክብር ይባረክ። እሱ በደሙ ይሸፍንህ። ደግሞ ምንም ነቲንግ ምንም የለም። ሁሌ ውስጤ ፕራውድ ያደርጋል። እውነት ለመናገር እግዚአብሔር የልብን የሚያይ ነው። እኔ ብዙ ተደርጎልኛል ማለት እንኳን አሁን በጌታ የምርስ አልሆንም። እግዚአብሔር የልብን ኦፍኮርስ የልብን የሚያይ ጌታ ነው እና ለሁሉም ይደርሳል። ለሁሉም ይድረስ። ተባረኩ። ሁላችሁም እዚህ ያላችሁ ተባረክ። ጸጋ ይብዛልሽ። ለጌታ ክብር ይሁን። ለጌታ ክብር ይሁን። አሜን። እንግዲህ ውጤቱን የሚያውቅ ያውቀዋል፣ የሚያውቅ ያውቀዋል፣ የደረሰበት ያውቀዋል። የሰማ እኔ ጋ እንኳን ወደ እኔ እንኳን በዚህ 10 ዓመት ውስጥ
ሚስቴ ሁሌ ቤት በምትሆን ሰዓት ጌታን ሰዎች ሲቀበሉ በቤተሰብ ደረጃ ጌታን ሲቀበሉ ሰዎች በተናጠልም ጌታን ሲቀበሉ በቃ አብረን የምናለቅሰው በተለይ በቤተሰብ ደረጃ ሆነው የሚያወሩኝ አሉ። አሁን እንደውም ብዙ ስልክ ደከመኝና ስልክ ለመመለስ ቀላል አይደለም። 10 ዓመት ሙሉ ስልክ እየመለሱ ሶሻል ሚዲያ ላይ እንደዚህ ወጥቶ አገልግሎ ምናምን ነገር ማለት ነው። አንዳንድ ቦታ ላይ ንጭንጭ ስል ስታዩኝ የእንቅልፍ ማጣት ችግር አለ። ከብዙ ሰው ጋር ስታገለግሉ አንዳንዱ ዝም ብሎ ካርናል ማይንድ በአይምሮ ብቻ ሆኖ የሚመጡ አሉ። አንዳንዶቹ ደግሞ እውነት ለመናገር በደንብ ፊልም አድርገው በመንፈሳዊ በክፉ የመናፍስት ኃይላት ተሞልተው የሚመጡ ሰዎች ሁሉ አሉ እና እነሱን ሁሉ የሰውን ባህሪ ታግሶ ማገልገል ቀላል ነገር አይደለምና ልጆቼ ገና ህፃናት ሆነው ጭምር ገና የ1 ዓመትና የ2 ዓመት ሆነው ህፃንም ሆነው ሲያለቅሱ ባባ እያሉ በሚሉበትም ሰዓት ገና አሁንም ጭምር የምሰሟቸው አመቺ ባልሆነ ቦታ ላይ ሆኜ ነው ማገለግለውና ግን እግዚአብሔር ይባርክ። በእነዚህ 10 ዓመታቶች ውስጥ እግዚአብሔር አስጉዞኛል። ጌታ ለብዙ ሰዎችም መዳንን አድርጓል። በእውነት ቃላት ሊገልጠው የማይችል አንዳንዱ ነገር እዚህ አይነገርም ወንድሞች። በቃ ባለቤቱ እግዚአብሔር ክብሩን ይውሰድ።